ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ በ3 ሰዓት ነው የሞተው። በስንት ሰዓት? በነገራችን ላይ በታሪክ መስቀል ላይ ተሰቅሎ በ3 ሰዓት የሞተ ሰው ነው። ሰላም ጤና ይስጥልኝ። ወደዚህ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ላይ ሳደረሳችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ወደዚህ የዩቲዩብ ቻናል ተከታታዮች እንግዲህ በዛሬም ለእናንተ ይበጃል ይጠቅማል ያልኩትን በጋራ አብረን እንማማርበታለን ያልኩትን ትምህርት ይዤላችሁ መጥቻለሁ። የተወደዳችሁ እግዚአብሔር ቤተሰቦች ይህ ደወል ዘኦርቶዶክስ የዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህ መንፈሳዊ ትምህርት አብረን በጋራ እንድንማማር በእግዚአብሔር ስም ጠይቃችኋለሁ። በቀጥታ ወደ ትምህርቱ እናመራለን። መስቀል ላይ የሚሰቀሉ ሰዎች እስከ 5-6 ቀን ሁሉ ይቆያሉ። አልሞት ይላሉና እንዲሞቱ የተፈለገው ያን ቀን ሰንበት ስለነበር አጽማቸውን መቅበር ስለማይቻል መጡና በግራና በቀኝ የተሰቀሉትን ወንበዴዎች እግራቸውን ሰበሯቸው። እግር የሰበሩ ለምንድን ነው? መስቀል ላይ የተሰቀሉ ሰዎች በእግራቸው ከፍ ብለው ነው የሚተነፍሱት። እግራቸው ከተሰበረ መተንፈስ አይችሉም፣ ይሞታሉ። ክርስቶስን ግን ሲያዩት ወዲያውኑ ሞቶ ነበር በ3 ሰዓት። ለምንድን ነው ክርስቶስ ወዲያው የሞተው? ከዛ በፊት 6666 ጊዜ ምን ብሏል? ተገርፏል። አጥንቱ እስከሚታይ ተገርፏል። በሾለ የአይሁድ መግረፊያ እኮ የሮማውያን መግረፊያ አጥንት የሾለ አጥንት አለው፣ እሾህ አለው፣ ብረት አለው፣ የብረት ቁርጥራጮች አሉ። እላዩ ላይ ሲያርፍ ስጋውን እየነጨ ነው የሚነሳ። አንዳንዴ ሲገርፉት ስጋውን ይነጭና በጣም ብዙ ስጋ መግረፊያው ላይ ስለሚኖር መጀመሪያ መግረፊያውን አራግፈው ነው ድጋሚ የሚገርፉት። አምላካችን እንደዛ ተገርፎ በዛ ላይ ስቃዩን ለመቀነስ እንኳን አልፈለገም። አይሁድ ሮማውያን ሰው ሲቸነክሩ ሚስማር ከመቸንከራቸው በፊት መቼስ ትንሽ ሰብአዊነት ስላላቸው ሰውየው በጣም እንዳያመው ወይን ጠጅ ያጠጡታል፣ እንዲሰክር ማለት። ከሰከረ ህመሙ ትንሽ ምን አይለው አይሰማውም። ክርስቶስ ሊያጠጡ ሲል ወይን ተፋው ነው የሚለው። ስለኛ የሚቀበለውን መከራ መቀነስ አይፈልግም። እያንዳንዱን ህመም መታመን ፈልጓል ለኛ። ስለዚህ ተፋው። ሐሞት ነው የጠጣው እንጂ ወይኑን ግን ተፋው ነው የሚል። ወይነ ዘያስኦዝዝ ይላል። የሚያደነዝዝ ወይን አልፈልግም፣ ተፋው። ስለዚህ ክርስቶስ በዛ ሁሉ ስቃይ ላይ ሆኖ በ3 ሰዓቱ ሞተ። ክርስቶስ በተሰቀለ ሰዓት ሐዋርያቱ በዛ አልነበሩ ከዮሐንስ በስተቀር። አንደኛው ሐዋርያ በ30 ብር ሸጠው፣ ሌላኛው 3 ጊዜ ካደው፣ ሌሎቹ እግሬ አውጪኝ ብለው ጠፉ። ዘመድ አልነበረውም ክርስቶስ። ዓርብ ዕለት ባለቅኔው ምን አሉ? አልቦ ዘመድ ጊዜ ተዋርዶ ወይ ከውን ባይደ ጊዜ ተዋርዶ ዘመድ። በመዋረድ ቀን በሉ እስኪ ዘመድ የለም። አዎ በክፉ ቀን ዘመድ አለ። የደስታ ቀን የሚያጅቡን ሰዎች ባለን ጊዜ አይዞ የሚሉን። ክርስቶስ አሳና እንጀራ ባበረከተ ጊዜ እኮ ዘመዱ ብዙ ነበር አይደል? ያን አሳና እንጀራ እየበሉ እንደውም ጭራሽ ሲጠፋባቸው መምህር ወይ የት ሄደህ ጠፋ እያሉ እኮ ሲፈልጉት ዋሉ ይላል ዮሐንስ ወንጌል ምዕራፍ 6 ላይ። መምህር ወይ የት አደርክ ሲሉት ነበር። የጠገቡ ቀን ሁሉም ወዳጆቹ ናቸው። አሳና እንጀራ ሲያበራ ፊቱ እንደ ፀሐይ ሲያበራ በታቦር ተራራ ላይ ጴጥሮስ፣ ዮሐንስ፣ ያዕቆብ በዚህ መሆን ለኛ መልካም ነው ሲሉ ነበር። በቀራንዮ ግን በዚህ መሆን ለኛ መልካም ነው አላሉ። እግሬ አውጪኝ ብለው ጠፉ። ብቻውን ነበር ክርስቶስ፣ ዘመድ አልነበረው። ሁላችሁ ብቻዬን የምትተውኝ ሰዓት ይመጣል ብሎ ነግሯቸው ነው። ለምደነው ነው እንጂ እኮ ደም በደም ሆኖ እያዩ ማመን ይቻላል ወይ? ክርስቶስ እየተገረፈ እያየ አምላክነቱ እንዴት ታለ? ሙት ሲያስነሳ እኮ አይደለም ያየው ወንበዴ፣ ድውይ ሲፈውስ አይደለም። እሱ ቢሆን ኖሮ ቀላል ነው። ሲያበላ ሲያጠጣ አይደለም እንዴ? ያበላ ያጠጣ ቀን እኮ ክርስቶስ አሳና እንጀራ አበርክቶ ያበላቸው ሰዎች ካላነገስን ብለው እኮ ሸሽቶ ተራራ ላይ ወጥቶ እንዳመለጠ ታውቃላችሁ። ይህ ወንበዴ ግን በክርስቶስ ያመነው ተገርፎ እያየው ነው። ፊቱን ውበቱን አይቶ አይደለም። አንዳንድ ሰዎች የክርስቶስን መልኩን አይቶ ያመኑ ሰዎች አሉ። የወደዱት ፊቱን ለማየት ከሰው ልጆች ይልቅ መልኩ ያማረ ነው እንዳለ ነብዩ እግዚአብሔር ላይ ፊቱ ስለሚያምር ሊያዩት የመጡ ሰዎች አሉ። ዓርብ ዕለት እኮ ክርስቶስ እንኳን ውበት መልክ የለውም፣ መልክና ውበት የለውም ነው ያለው ነብዩ። ምንና ምን የለውም? ውበቱን ተውት፣ መልክ የለውም። አይኑ የቱ ጋር አፍንጫ የቱ ጋር እንዳለ ማወቅ እስከማይቻል ፊቱ በደም ተለውሷል።
ዓርብ ዕለት የሚያየው ሰው የሚያየው የተሰቀለ ስጋ ነው። ታውቃላችሁ፣ የተሰቀለ ስጋ ነው የሚያየው። ለማየት እንኳን ያሰቅቅ ነበር። ወደ እሱ አቅጣጫ ማየት ይጨንቅ ነበር። እንደዛ እየተሰቃየ አይቶ ግን አመነበት። የቀኙ ወንበዴ አምላክ መሆኑን አወቀ። ንጉሥ ነህ አለ። በመንግስት አለ። በመንግስት ብቻ አይደለም፣ በመጣህ ጊዜ አስበኝ። ምን ባልክ ጊዜ ምን ማለት ነው? አሁን እንደማይ ሞታ አትቀርም፣ ከሞት ትነሳለህ። ተነስታ አትቀርም ወደ ሰማይ፣ አርጋ አትቀርም ዳግም ልትፈርድ በመጣ ጊዜ። አይገርማችሁ? የተገረፈው እኮ ክርስቶስ እኛ ለቡሄ በምናጮኸው ጅራፍ አይደል? ሮማውያን የሚገርፉበት ጅራፍ እሾህ ያለበት እኮ ነው። ጅራፉ ራሱ ሚስማር ያለበት የሾሉ አጥንቶች ያሉበት ሰውነት ላይ ካረፈ በኋላ ስጋ እየነጨ የሚነሳ። አንዳንዴ ስጋውን ነጭተው ድጋሚ ሊገርፉት ሲሉ ስጋውን አራግፈው ነው ከዛ በኋላ የሚገርፉት። የስቃይ ቀን ነበር። ስለዚህ በ3 ሰዓት ውስጥ መስቀል ላይ ስጋ የተሰቀለ እኮ ነው የሚመስለው። ባየነው ጊዜ እንወደው ዘንድ ደም ግባት የለውም፣ መልክና ውበት የለውም ነው የሚለው እኮ። መልክና ውበት ብቻ አይደለም፣ መልክም አልነበረው። ሲያዩት አይመስልም፣ ተሸፍኗል በደም። በዛ ሁኔታ ላይ ያለ ዮሴፍና ኒቆዲሞስ ተነሱ። ኒቆዲሞስ በቃ ማታ እስኪመሽ አልጠብቅም አለ። ዛሬ ነው በአደባባይ እምነቴን የምገልጸው። ይገርማል። እንዴት አይነት ጻድቅ ነው ኒቆዲሞስ! ሐዋርያት በፈሩበት ቀን ደፈረ። ስልጣኔ ገደል ይግባል፣ ሀብቴ ለዚህ ቀን ካልሆነ ለምን ይሆናል? ወጣ በአደባባይ። ልብ አርጉ፣ ክርስቶስ አይቶ ሊታዘበው የማይችልበት ቀን እኮ ነው ያቀናል። ክርስቶስ ሞቷል እኮ አይደል? እንደው ሲያየኝ ያዝንብኛል እንኳን ሊል አይችልም፣ ሞቷል። በሞተ ሰዓት ሐዋርያ ሆኖ ተነሳ ኒቆዲሞስ። ከዮሴፍ ጋር ተነስተው ወደ ጲላጦስ ሄዱ ይላል። የኢየሱስን ሥጋ ለመኑት። እስኪ በሉ የኢየሱስን ሥጋ ለመኑት። የክርስቶስን ሥጋ ለመለመን ያበቃል። ለሁላችን ሥጋውና ደሙን ይስጠን። እነሱ የለመኑት ጲላጦስን ነው፣ እኛ የምንለምነው እሱን ራሱን ነው፣ ባለቤቱ። ሥጋህን ደምህን ስጠን ለስርየት እንዲሆነን እያልን አንዳንዴ ንስሐ አባቶቻችሁ አስቀየሙኝ ብላችሁ ከሥጋው ደሙ የምትሸሹ፣ ፊት ነሱኝ ብላችሁ ከሥጋው ደሙ የምትርቁ ሰዎች ለክርስቶስ ሥጋና ደም አይደለም ንስሐ አባት ጲላጦስም እኮ ይለመናል። ጲላጦስን ለመኑት፣ ስጠን ሥጋውን ብል። እንዴት አይነት ጻድቅ ሰው ነው! ደጅ የማይጸናው ኒቆዲሞስ፣ ባለጸጋው ኒቆዲሞስ ለጌታ ሥጋ ሲሆን ግን ደጅ ጸና። ስጠኝ እባክህ አለ። ፈቀደላቸው። ደብዳቤ አጽፈው መጡ። ከመስቀል አወረዱት። እንዴት ያለ ክብር ነው ክርስቲያኖች! በጣም ከባድ እኮ። የክርስቶስን ሥጋውን ከመስቀል ምን አሉት? አወረዱት። ሐዋርያት የሉም እኮ። እንቅበረው አላሉ፣ እንገንዘው አላሉ። ኒቆዲሞስ ግን ሊገንዘው ተነሳ። ውድ ሽቱ አመጣ። ውድ ሽቱ ቅመም አምጥቶ ገንዘቡን አፈሰሰ። በቃ ከሱ አይበልጥብኝም አለ። ስልጣኔም ገደል ይግባ፣ ገንዘቤም ምንም አይሰራም፣ ለክርስቶስ ያልሆነ ምን ይሆናል? ገነዙት ክርስቶስ። ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳ ሆይ ሞትክን። ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸና ሆይ ደከምክን እያሉ እያለቀሱ ገነዙት። ይህን ጊዜ ጌታ በመላእክቱም ይላሉ በመለኮቱም ይላሉ ሊቃውንት ምን ብለው እንደሚገንዙ ነገራቸው እግዚአብሔር። ስለዚህ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት እያሉ ዛሬ በዓለም አቀፍ ኪዳን የምናደርስበት ማለት ነው። እኛ ጋር ብቻ አይደለም፣ በምስራቁም በኦሪየንታሉም በኢስተርኖቹም ጭምር አንድ ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት እያሉ ገነዙ። እኛ ቁስሉን አይተን ነው ደስ የሚለን። በነገራችን ላይ ቁስሉን አይተን ቤተ ክርስቲያን ሕማሙን፣ ችንካሩን፣ ቁስሉን አይታ ትደሰታለች። አሁን ቁስል ምኑ ደስ ይላል? የሚፈውስ ቁስል ስለሆነ ነው። እንትን ነው በእርሱ ቁስል እኛ ተፈወስን ይል የለም። ስለዚህ ቁስሉን አይተው ደስ አላቸው። የዮሴፍ ወንድሞች ወንድማችን ብለው ነክተው የተደሰቱልን ደስታ እኛ ከትንሣኤ በኋላ በቤተ ክርስቲያን እንደሰተዋለን ማለት ነው። ከዚህ በኋላ በጣም የሚገርመው
እንትን አሉ ፈሩ። በኋላ ቢበቀለንስ ጠብቆ ብለው ደግሞ ፈሩ ይላል። ከዛ ሲነግሩት አዘነ። እንዴት ይቅር አይለንም ብላችሁ ታስባላችሁ አለ። ይህ ማለት እኛ አንዳንዴ እግዚአብሔር ይቅር አይለንም ብለን እናስባለን በነገራችን ላይ። እና አለቀሰ ዮሴፍ። ክርስቶስ ያለቅሳል በነገራችን ላይ። ይቅር አይለንም ብለን ከማሰባችን በላይ የሚያሳዝነው ነገር የለም። እግዚአብሔር አንዳንዴ እኮ ንስሐ ገብተንም አሁን እንደው በቃ ይምረኝ ይሆን ብለን እናስባለን። እኛ ለራሳችን ይቅርታ ማድረግ አንችልም። እሱ ይቅር እላለው ባለው መንገድ ሄደን ራሱ ንስሐ ገብተን ማረን ብለ ነው ግን የሚምረኝ አይመስለኝም እንላለን። እኛ ለራሳችን ምህረት ማድረግ ያቅተናል። የእሱ ምህረት ከኛ በላይ ስለሆነ ማለት ነው። እኛን ከኛ በላይ ስለሚወደን እግዚአብሔር ምህረት ያደርጋል እና አዘን እንዴት ይቅር አይሉኝም። እና ክርስቶስም የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን ማሰባችን ነው ማለት ነው። ሰይጣን ክርስቶስን ሲፈትነው ክርስቶስ የእግዚአብሔር ልጅ መሆኑን አላወቀም። አምላክ መሆኑን ገና አላወቀም። ይህን ካላወቃችሁ የታሪክ ግራ አጋባችሁ። ሰይጣን በትክክል ክርስቶስ አምላክ መሆኑን ያወቀው በዕለተ ዓርብ መስቀል ላይ ነው። እስከዚያ ድረስስ ይጠራጠር ነበር። እመቤታችንን ቅዱስ ገብርኤል መጥቶ እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ ብሎ ያበሰራትን ብስራት ሰይጣን አልሰማም። ሰይጣን ከተሰወረበት ነገሮች አንዱ የገብርኤል ብስራትና የድንግል ማርያም በድንግልና መጽነስ ነው። ሰይጣን የሚመስለው ክርስቶስ የዮሴፍ ልጅ ነው የሚመስለው። ከዮሴፍ የተወለደ ነው የሚመስለው። በወንድ ዘር የተወለደ ተራ ሰው ምናልባት እንደው መሲህም ሲሆን ደግሞ ከጻድቃን አንዱ ከነቢያት አንዱ ነው የሚመስለው። አምላክ መሆኑን ሙሉ በሙሉ አላወቀም። መጠራጠር ግን ጀምሮ ነበር። መቼ መሰላቸው የተጠራጠረው? ክርስቶስ በዮርዳኖስ ወንዝ ላይ ሲጠመቅ ድምፅ ከሰማይ መጣ። የምወደው ልጄ ይህ ነው። ልጄ የሚል ድምፅ ሰማ። የእግዚአብሔር ልጅ የሚል ቃል ሰማ። የእግዚአብሔር ልጅ የሚለው ቃል ሁለት ትርጉም አለው። አንደኛ እኛ ሁላችን የማን ልጆች ነን? እንደዚህ አይነት ትርጉም አለው። ስለዚህ እግዚአብሔር ልጆች እንባላለን። የእግዚአብሔር ልጅ ተብሎ ግን በነጠላው ከተነገረ ክርስቶስ ወልድን ወልደ እግዚአብሔር ማለት ምን ማለት መሰላት? የእግዚአብሔር ልጅ ማለት እግዚአብሔር ማለት የሰው ልጅ ሰው ነው። የእንስሳም ልጅ የእግዚአብሔር ልጅ እግዚአብሔር የባህሪ ልጁ ማለት ነው። ስለዚህ ሁለት ትርጉም አለው እና የእግዚአብሔር ልጅ ወይም እግዚአብሔር አብ ሲናገር ሰማ። የምወደው ልጅ ይህ ነው ሲባል ሲሰማ እንዴ የእግዚአብሔር ልጅ ነው እንዴ ብሎ ተጠራጠረ። ግን ምን ለማለት የእግዚአብሔር ልጅ የተባለው? እንደ ሁሉም እስራኤላዊ ወልደ ዘበኩር የበኩር ልጅ እንደተባሉ እስራኤላውያን ነው የእግዚአብሔር ልጅ የተባለው ክርስቶስ ወይስ የእግዚአብሔር የባህሪ ልጅ ነው? የማይደረግም። እስቲ ለማንኛውም አለና መጠራጠር ጀመረ። ክርስቶስ ሲጠመቅ 40 ቀን 40 ሌሊት ከጾመ በኋላ ሰይጣን ሊፈትነው መጣ። ሊፈትነው ሲመጣ የመጀመሪያዋ ጥያቄ ምንድነች? አሁን አስብያቸዋለሁ። የማን ልጅ ከሆንክ አይሰማም። አያችሁ፣ ጨንቆታል ማለት ነው ሰይጣን። የእግዚአብሔር ልጅ ነው አይደለም የምትለዋ ነገር ከንክነዋለች። እንዳገኘው የመጀመሪያው ጥያቄ የማን ልጅ ከሆንክ ነው። ከሆንክ የሚለው ቃል ምን ያሳያል? ከሆንክ ማለት ምን ማለት ነው? መጠራት እና ወይስ አይደለም? የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርጋ። ጌታ በሊቀ ካህናቱ ሸንጎ ውስጥ እየተመረመረ እያለ ሊቀ ካህናቱ ሲጠይቀው ክርስቶስ መለሰ። ሲመልስ እዛ ከቆሙ ሰዎች አንዱ መጣና ክርስቶስን እንዴት ለሊቀ ካህናቱ ትመልሳለህ ብሎ በጥፊ መታው ይላል። ሲመታው ክርስቶስ ምን አለ? ለምን ትመታኛለህ አለ። እስኪ በሉ ለምን? ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ሲቸነከር ለምን ትቸነክሩኛላችሁ ብሏል? ይህ ሰውዬ ግን ሲመታው ምን አለ? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ግን ለምን ትመታኛለህ አሉ። ለምንድን ነው የዚህ ሰውዬ ጥፊ ክርስቶስ ከሌላው ብት በላይ ተሰምቶት ያናገረው? ለምንድን ነው ካላችሁ ክርስቶስ መጥቶ በጥፊ የመታው ሰውዬ ማን እንደሆነ ስለሚያውቅ 38 ዓመት ከተኛበት አልጋ ያስነሳው ያበሽተኛ ነው። ስለዚህ ጌታ ያመመው ጥፊው አይደለም፣ ባዳነው ሰው መመታቱ፣ ባዳነው ሰው እጅ መመታቱ አመመው። ክፉ ተናግሬ ከሆነ መስክርብኝ፣ መልካም ተናግሬ ከሆነ ለምን ትመታኛለህ?
አልጋህን ተሸክመ ሂድ ከማለት ውጭ ምን ክፉ ቃል ተናግሬያለሁ? ክፉ ተናግሬ ከሆነ መስክርብኝ። አልጋህን ተሸክመ ሂድ ብዬ በመልካም ቃል አድኜ ከሆነ ግን ለምን ትመታኛለህ? ያዳነንን በኃጢአታችን ከመምታት ይጠብቀን እግዚአብሔር። እያንዳንዳችን የምንሰራው ኃጢአት ያዳነንን መምታት ነው። ምመናል እያንዳንዱ ኃጢአት በክርስቶስ እሾህ አክሊል ላይ አንድ ሌላ እሾህ መጨመር ነው። አመመው ክርስቶስ ለምን ትመታኛለህ? ያን ቀን ማንም አልመሰከረለትም። ይህ ወንበዴ ግን በአደባባይ መሰከረ። ይህ ግን ምንም ክፋትን አላደረገም፣ እኛንን የሚገባንን የምንቀበለው አለ። ከዚህ በኋላ ዞሮ ወደ ጌታ ጌታ ሆይ በመንግሥትህ በመጣህ ጊዜ ምን በለኝ አለ? አመስግን። እና ወንበዴው ተመለሰ። ይህን ወንበዴ የመለሰው ፀሐይ ብቻ ነበረች ይላል ቅዱስ ያሬድ። ኧረ የለም ይላል ቅዱስ ዮሐንስ አፈወርቅ ደግሞ አይመስለኝም፣ ፀሐይ ብቻ አትመስለኝም። ክርስቶስ እዛው መስቀል ላይ የተናገረው ንግግር ሳይሆን አይቀርም የዚህን ወንበዴ ልቡን የሰበረው። ምን ብሎ ተናገረ? የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ገና ሚስማሩ ከእጁ ሳይወጣ እኮ ነው። ገና ችንካሩ ልቡ ድረስ እያመመው የሚያደርጉትን አያውቁምና ይቅር በላቸው ሲል ሲሰማ ይህ ወንበዴ በክርስቶስ ርኅራኄ ውስጥ በክርስቶስ ፍቅር ውስጥ የእሱ ጭካኔ ጎልቶ ታየ። ስለዚህ ምን አለ? ጌታ ሆይ በመንግሥት ምን በለኝ አስበኛል። የኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ደግሞ የለም ይህንን ወንበዴ ፀሐይም የጌታ ንግግርም አይመስለኝም፣ ከጌታ አጠገብ አይደል የተሰቀለው፣ ምናልባት የክርስቶስ ጥላው የመስቀሉ ጥላ እሱ ላይ አርፎበት ሳይሆን አይቀርም የዚህ ወንበዴ ልብ የተመለሰው ይላል። ጌታችን በእውነት በሁላችን ላይ ጥላውን ያሳርፍብን። አዎ የጴጥሮስ ጥላ ይፈውስ የለ የክርስቶስ ጥላ ምናልባት ልቡን ሳይመልሱ አይቀርም። ለምንድን ነው የሁሉ የሚያደንቁት ሊቃውንቱ? እንደው ምን እንዴት ሊያቅ ቻለ የሚሉት የጸለዩ ጸሎት ተራ ጸሎት ስላልሆነ ነው። ጌታ ሆይ በመንግሥት በመጣ ጊዜ ምን በለኝ አስበኝ። ድንቅ ጸሎት ከወንበዴ የተገኘ የማይመስል ለእኛ ለወንበዴዎቹ የሚጠቅም ትልቅ ጸሎት ነው የጸለየው። እሺ የተወደዳችሁ የእግዚአብሔር ቤተሰቦች በመምህራችን ላይ አድሮ ያስተማረን የመከረን የገጸጸን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ለመምህራችንም እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ረጅም ዕድሜ ከጤና ጋር ያደልልን። እኛም በሰማነው ቃል 30 60 መቶ ያማረ ፍሬ አፍርተን የመንግስት ወራሾች የስሙ ቀዳሾች እንዲያደርገን የእሱም መልካም ፍቃድ ይሁንልን። የተወደዳችሁ የእግዚአብሔር ቤተሰቦች ይህ ደወል ዘኦርቶዶክስ የዩቱብ ቻናል ነው። ደወል ዘኦርቶዶክስ የዩቱብ ቻናል ለእናንተ በየሳምንቱ እንዲህ ያሉ ትምህርቶችን ይዞላችሁ የሚቀርብ የዩቱብ ቻናል ስለሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉ በእግዚአብሔር ስም እየጠየቅኩኝ ለዛሬው ስለነበረን ሰዓት ሁሉ እግዚአብሔርን እናመሰግነዋለን። ወስብሐት ለእግዚአብሔር። ይቆየን። አሜን።